ሰላም ጤና ይስጥልን። እንዴት ናችሁ? ሰላምታችን በያላችሁበት ይድረስ። አጫጭር ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ እንግዲህ በዛሬው ዕለትም ቀጥሎ ይካሄዳል። በትልቁ የሚጠበቀው ደግሞ የአርሰናል የሴንት ጄምስ ፓርክ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ በትልቁ ይጠበቃል ማለት ነው። እነዚህና ሌሎችንም ስፖርታዊ ጉዳዮች ወደ እናንተ አደርሳለሁ። አብራችሁን ቆዩ። ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ላይክ እያደርጋችሁ ደግሞ ቆይታችሁን ከኔ ጋር አድርጉ እያልሁኝ ወደ ስፖርታዊ ጉዳዮቹ እናምራ። ስፖርታዊ ጉዳዮቻችን እንግዲህ ትኩረታቸው የሚሆነው ቀደም ሲል እንዳልኩት በእንግሊዝ ፕሪሚየር ሊግ ክለቦች ላይ ይሆናል ማለት ነው። የስድስተኛ ሳምንት የእንግሊዝ ፕሪሚየር ሊግ በትናንትናው ዕለት እንግዲህ ጅማሮን አድርጓል ማለት ነው። የመጀመሪያው ቀን ጨዋታ የስድስተኛ ሳምንት የመጀመሪያው ቀን ጨዋታ 8 ሰዓት ተኩል ላይ ማንቸስተር ዩናይትድ ከብሬንትፎርድ ጋር የተደረገው ጨዋታ በብዙዎች ዘንድ ይጠበቅ ነበር። እንግዲህ እንደሚታወቀው ማንቸስተር ዩናይትድ በዘንድሮ ዓመት ጥሩ ግዢዎችን አከናውነዋል። ስለዚህ በብዙ መንገድ ይጠበቃሉ። ከአሰላለፍ አኳያ እንዲሁም ከስትራክቸሩ አኳያ ዘንድሮ ለወጥ ያለና የተለየ ማንቸስተር ዩናይትድ እየተመለከትን ነበር። ከመጀመሪያው ሳምንት ጀምሮ ከአርሰናል ጋር ካደረጉት ጨዋታ ጀምሮ ምንም እንኳ የዛን ቀንም ሽንፈት ቢያስተናግዱ በእንቅስቃሴ ደረጃ ግን የተሻሉ ሆነው አምሽተው ነበረ በዕለቱ። እንደዚሁም በተለያዩ ጉዳዮች ኢቭን ማንቸስተር ሲቲን ጨዋታም ጨምረን ማለት ይቻላል ጥሩ እንቅስቃሴዎችን ያደርጋሉ፣ ግን ሽንፈትን እያስተናገዱ ነው። ያን ነገር ደግሞ በትናንትናው ዕለት በደንብ ያስቀጥሉታል ተብሎ ተጠብቆ ነበረ። ከዛ በፊት ቼልሲን በጥሩ ብቃት እንግዲህ አሸንፈው ነበረ። ያንን ድጋሜ ደግሞ ለሁለተኛ ጊዜ በተከታታይነት ይደግሙታል ተብሎ ሲጠበቅ በትናንትና ዕለት እንግዲህ በ3-1 በሆነ ውጤት ሽንፈት አስተናግደዋል። በዚህ ምክንያት ሩበን አሞሪም ጫና ውስጥ እንደገቡ ተሰምቷል ማለት ነው። እንደሚታወቀው እሳቸው የሚሰጡት ጋዜጣዊ መግለጫ ላይ ቀጣይ ጨዋታዎችን በማሸነፍና በጥሩ ሜንታሊቲ ላይ እንዳሉ ጨዋታዎችንም ለማሸነፍ ማንኛውንም ቡድን ማሸነፍ አቅም እንዳላቸው በተለያዩ መንገዶች ሲገልጹ ይታወቃል። ሆኖም ግን ያንን ነገር በወጥነት ሜዳ ላይ ማሳየት አልቻሉም እየተባለ ይተቻሉ። ስለዚህ በትናንትናው ጨዋታ ባሳዩት አቋም ደግሞ ብዙዎች ትችታቸውን እየሰነዘሩባቸው ይገኛሉ ማለት ነው። በሌላ በኩል ደግሞ ማንቸስተር ሲቲ እንደዚህ ወደ ተርፍ ሙር አቅንቶ ከበርንሌይ ጋር ጨዋታውን አከናውኖ ነበረ። ያንን ጨዋታም ሰፊ ውጤት 5-1 በሆነ ውጤት አጠናቆ ተመልሷል ማለት ነው። እንደሚታወቀው ባለፈው ሳምንት ኤምሬትስ ስቴዲየም ላይ ከአርሰናል ጋር ጨዋታቸውን አከናውኖ ማንቸስተር ሲቲዎች 1-1 በሆነ ውጤት አጠናቀው ነበረ። በዛን ዕለትም ጥሩ ያልሆነ እንቅስቃሴ አድርገው ነበረ። ሆኖም ግን በትናንትናው ዕለት በሰፊ ውጤት አሸንፈው ተመልሰዋል። ቼልሲ እንግዲህ ብራይተንን ያስተናገደበት ጨዋታ ነበረ። በስታንፎርድ ብሪጅ ያስተናገደው ብራይተንን እንግዲህ በብራይተን 3-1 በሆነ ውጤት ተሸንፈዋል ማለት ነው። ቼልሲዎች እንደዚሁ በጉዳት እየታመሱ ይገኛሉ። ምንም እንኳ ዘንድሮ በተለያዩ ክለቦች ላይ የጉዳት ዜናዎች እየሰማን ብንገኝም ሆኖም ግን የቼልሲን ስኳድ እንዳሳሳው ይነገራል። ወሳኝ የሚባሉ ተጫዋቾች ከሜዳ እንዳራቃቸው። ስለዚህ በሜዳቸው እንደሚታወቀው በዚህ ዓመት ግን ብራይተን ጥሩ ቡድን እንደነበር ነው ሁላችንም የምናውቀው። በዚህ ዓመት ግን ያንን አቋም ማሳየት አልቻለም ነበር። እስካሁን ከቼልሲ ጨዋታ በፊት አሸንፎ የነበረው ማንቸስተር ሲቲን ብቻ ነበር። ከዛ በፊት ምንም ጨዋታ አላሸነፈም ነበር። አሁንም ግን እነዚህ ለትልልቅ ጨዋታዎች ዝግጁ እንደሆነ የሚያመላክት ነው። ምክንያቱም ወደ ለንደን መጥቶ ቼልሲን በሜዳው በደጋፊዎቹ ፊት 3-1 በሆነ ውጤት አሸንፎ ተመልሷል ማለት ነው። በሌላ በኩል ግን በትልቁ አነጋጋሪ የነበረው የሊቨርፑልና የክሪስታል ፓላስ ጨዋታ ነበረ። በጥሩ የሚባል እንቅስቃሴ የታየበት ኦሊቨር ግላስነር እንግዲህ የተለያዩ ተጫዋቾች ቢለቁም በቦታቸው ላይ የሚያስገቧቸው ተጫዋቾች ምን ያክል ውጤት ቀያሪና ምን ያክል ስኳዱ እንዳለና እንደውም እያደገ የሚሄድ የትልቅ ክለብ አሰልጣኝ ሊሆኑ እንደሚችሉ ወደፊት በትልልቅ ቡድኖች ልናያቸው የምንችል አሰልጣኝ እንደሆኑ ያሳዩበት ጨዋታ ነው ማለት ይቻላል። በኮሚኒቲ ሺልድ እንደሚታወቀው ሊቨርፑልን አሸንፈው ነው የኮሚኒቲ ሺልድ ዋንጫ ባለቤት የሆኑት ክሪስታል ፓላሶች። እንደዚሁም ደግሞ በትናንትናው ዕለት ደግሞ እንደዚሁ ደግመውታል። ኢስማኤል ሳር እንግዲህ በ9ኛው ደቂቃ ጎል አስቆጥሮ ለረጅም ደቂቃዎች ክሪስታል ፓላሶች እንግዲህ በመምራት ላይ 1-0 በመምራት ላይ ቢቆዩም የኋላ ግን ተቀይሮ የገባው ኬዛ ጎል አስቆጥሮ 1-1 ሆነው ጨዋታው ሊጠናቀቅ የተጨመረው ደቂቃ ሁሉ ሊጠናቀቅ ያቺ ጎል የሆነችዋ ኳስ እንደውም የመጨረሻ ልትሆን የምትችል የነበረች ኳስ ነች። ግን ወደ መረብ ቀላቅሏት የቀድሞ የአርሰናል ተጫዋች ኤዲን ይክታ 2-1 በሆነ ውጤት ተሸንፈዋል ማለት ነው ሊቨርፑሎች። ስለዚህ
በዛሬው ዕለት ደግሞ እንደ እርሾነት የሚጠቀሰው ለአርሰናልና ለኒውካስል ዩናይትድ ጨዋታ ግለቱን በደንብ የሚጨምረው ይህ ነው ተብሎ ይነገራል በብዙዎች ዘንድ። ምክንያቱም እንደ ዋናነት የሚጠቀሰው አርሰናሎች በዚህ ዓመት የሚጠበቅባቸው ትልልቅ ዋንጫዎችን ማሸነፍና ትልልቅ ግጥሚያዎችን ማሸነፍ ነው። ስለዚህ ከዛ መካከል ደግሞ ሴንት ጄምስ ፓርክ እንደሚታወቀው በደጋፊ የማይታማና በትልቁ በጣም ግለቱ ከፍ ያለ ስሜቱ በጣም ከፍ ያለ በጣም ኢንቴንስ የሆነ ሜዳ ነው። በብዙዎች ዘንድ በጣም ፍርሃትን የሚለቅ ስቴዲየም ነው ተብሎ ይነገርለታል ሴንት ጄምስ ፓርክ። ስለዚህ አርሰናሎች ደግሞ በተለይም ደግሞ ሚኬል አርቴታ እየተቸገረበት ያለ ሜዳ ቢባል ሴንት ጄምስ ፓርክ ነው። ለማሸነፍ በጣም ነው የሚቸግረው። በጃንዋሪ 18 2021 እንደሚታወቀው ኤምሬትስ ላይ 3-0 አሸነፈ በሰፊ ውጤት። ከዛ ውጭ ግን በጣም እየተቸገረ ያለበት ነው። በተለይ ሴንት ጄምስ ፓርክ ላይ በ2023 ሜይ 7 ላይ ኦዲጋርድ እና ፋቢያን ሻር እነዚህ በራሱ ጎል ላይ አስቆጥረው 2-0 ከማሸነፍ ውጭ ከዛም በኋላ በነገራችን ላይ አሸንፈው የማያውቁበት ሜዳ ነው ሴንት ጄምስ ፓርክ። ባለፈው ዓመትም ኖቬምበር ላይ እንደሚታወቀው ያቺ ጎርደን አንቶኒ ጎርደን ያስቆጠራት ጎል ከዛ በፊት ጆይ ዊሎክ እንግዲህ በነገራችን ላይ ራሱም ውጭ ነች ብሏል። ከዛም በኋላ ከውጭ የነበረችን ኳስ ወደ ጨዋታ በመመለስ ያች ነች መረብ ላይ ያረፈች። ስለዚህ በዛች ጎል ነው አርሰናል እንግዲህ እንደሚታወቀው ባለፈው ዓመትም ለፕሪሚየር ሊግ ዋንጫ የሚወዳደር ነበረ። እንደ ምክንያትነት የሚጠቅሱትም ያ ጎል አርሰናል ላይ ብዙ ጫና አሳድሯል። ለተከታታይ ጨዋታም እንግዲህ ውጤትን ለመሰብሰብ እንዲቸገር ያደረገው ስሜታቸውን የጎዳ ጎል ነበር እየተባለ በብዙዎች ዘንድ ይነገራል። እንደው ሚኬል አርቴታ ራሱ በሰጠው አስተያየት ምክንያት ለቅጣት ይዳረጋል ሲባል የነበረበት ወቅት ነበረ። ስለዚህ ከዛም በኋላ በነገራችን ላይ በካራባው ካፕ ሁለቴም ሴንት ጄምስ ፓርክም ኤምሬትስ ስቴዲየም ላይም አርሰናል ሽንፈትን ያስተናገደው በኒውካስል ዩናይትድ። ስለዚህ በዛሬው ዕለት በብዙ መልኩ ይጠበቃል። በዋናነት ቀደም ሲል የጠቀስኩት ምንም እንኳ ገና 6ኛው ሳምንት ላይ ብንሆንም የእንግሊዝ ፕሪሚየር ሊግ በአሁኑ ሰዓት እያንዳንዷ ጨዋታ እንግዲህ ከዚህ በፊት በነበሩት ወቅቶች ይሄ የመጀመሪያ ደረጃ ብዙ ማተር አያደርግም ይባል ነበር። በአሁኑ ሰዓት ግን በጣም ተወዳዳሪዎቹ በበዙ ቁጥር ያጫወት ስታይሉም ለወጥ ብሏል በሁሉም ክለቦች ላይ። ስለዚህ የመጀመሪያው ሳምንት ጀምሮ ውጤት የመሰብሰብ ግዴታ ውስጥ ገብተው ነው እንግዲህ ወደ ሜዳ የሚገቡ። ስለዚህ ምንም እንኳ 6ኛ ሳምንት ቢሆንም ትናንትና ሊቨርፑል የዋንጫው ተወዳዳሪ እንግዲህ 3 ነጥብ ሳይዝ በመሄዱ ከክሪስታል ፓላስ ሜዳ ለአርሰናል ወሳኝ ነው። ለዛ ደግሞ ሚኬል አርቴታ ምን አይነትን አሰላለፍ ይዞ ወደ ሜዳ ይገባና ጨዋታውን እንግዲህ አሸንፎ 3 ነጥብ ከሴንት ጄምስ ፓርክ ይዞ መውጣት ይችላሉ የሚሉ ብዙዎች እየተከራከሩበት ያለ ጉዳይ ነው። እንግዲህ ለዛ ደግሞ እንደ ዋናነት ብዙዎች የሚጠቅሱት የሚኬል አርቴታ አሰላለፍ ነው። በኒውካስል ዩናይትድ ላይ እንግዲህ አሰላለፍ ይሆናል ተብሎ የሚጠበቀው ሊቭራሜንቶ፣ ፋቢያን ሻር፣ ዳምበርና ትሪፔር። እነዚህ አራቱ ምርጥ የሚባሉ በፕሪሚየር ሊጉ ተከላካዮች እንግዲህ በተከላካይ ረገድ በነገራችን ላይ አይታማም ኒውካስል ዩናይትድ። እነዚህ የጠሯቸው አራቱ ሊቭራሜንቶ፣ ፋቢያን ሻር፣ ዳምበርና ትሪፔር ምርጥ የሚባሉ ተከላካይ መስመር ተጫዋቾች ናቸው። ከመሃል ላይ ደግሞ በጣም አግሬሲቭሊ የሚጫወቱ በጉልበት ረገድ በጣም በፍትጊያ በአሸናፊነት ሊወጡ የሚችሉ ተጫዋቾች እነ ጆሊንተን፣ ሳንድሮ ቶናሊና ቡርኖ ጊማሬሽ። እነዚህ እንግዲህ ጉልበታ የሚባሉ ተጫዋቾች ናቸው። ኤዲ ሃው የሚፈልጉት አይነት ጨዋታ ነው። ስለዚህ እዚህ ጋር ጆሊንተን፣ ሳንድሮ ቶናሊ፣ ጊማሬሽ በጣም ከባድ የሚባሉ ተፋላሚዎች ናቸው። ከፊት ለፊት ደግሞ ፈጣኖቹ ኤላንጋና ሃርቪ ባርነስ እንግዲህ በ4-3-3 ላይ ግራና ቀኝ ይሆናሉ ተብሎ የሚጠበቁ ተጫዋቾች ናቸው። በፎልስ ናይን ነው ኤዲ ሃው ዛሬ ይጀምራሉ ተብሎ እየተነገረ ያለው። አንቶኒ ጎርደን ከቅጣት ይመለሳል በዛሬው ዕለት። ስለዚህ ኒክ ቮልትማደን በዛሬው ዕለት ቤንች ላይ ሆኖ ይጀምራል ተብሎ ይጠበቃል። በነገራችን ላይ እንደገባ ጎል አስቆጥሯል በዛን ዕለት። ይህ ተጫዋች እንግዲህ ንጹህ የሚባል 9 ቁጥር ተጫዋቻቸው ነው። ሆኖም ግን በፎልስ ናይን ይጀምራሉ ተብሎ ኤዲ ሃው በዛሬው ዕለት ይጠበቃል። ስለዚህ ለዚህ ደግሞ እነ ጆሊንተን፣ ሳንድሮ ቶናሊ እና ጊማሬሽ ሜዳው ላይ ያሉ ተጫዋቾች ናቸው፣ መሀል ሜዳው ላይ ማለት ነው። እነዚህን በማሸነፍ የኳስ ፍሰቱን መቀየር መቻል አለበት ሚኬል አርቴታ።
ይባላል። ለዚህ ደግሞ በጣም በሚገርም ሁኔታ ብዙዎች ሀሳብ እየሰጡት ለዛ ፍቱን የሚሉት ከዚህ በፊት ይጠቀም የነበረው ከዚህ በፊት ይተችበት የነበረውን ሚኬል አርቴታ ራይስ ዙቢሜንዲና ሜሪኖ መሆን አለበት የሚሉ ብዙዎች አሉ። በብዙዎች ዘንድ ደግሞ ሚኬል ሜሪኖ እዚህ ጋር መሰለፍ የለበትም የሚሉ በጣም ብዙዎች ናቸው። በጣም ብዙዎች በከዚህ በፊትም በሚኬል አርቴታ ላይ ትችት ሲሰነዘረበት የነበረው የሚኬል ሜሪኖ ስታርቲንግ 11 መሆን በተለይም ደግሞ 8 ቁጥር ላይ የሚሆነው አሰላለፍ ብዙዎች የማይወዱለት ነው። ከዛ ይልቁንስ ፎልስ ላይን ሲሆን ነው ብዙዎች ሚኬል ሜሪኖን የሚፈልጉት። ስለዚህ ራይስ ዙቢሜንዲና ሜሪኖ በዛሬው ዕለት መሆን አለበትም የሚሉ አሉ፣ መሆን የለበትም። ብዙዎች ግን የሚስማሙት በነገራችን ላይ 4-2-3-1 በነገራችን ላይ እኔም የምስማማበት ያሰላልፍ አይነት ነው። ከኋላ እንደሚታወቀው ዊሊያም ሳሊባ እና ጋብሪኤል ማጋሌሽ፣ በግራ በኩል ሪካርዶ ካላፊዮሪ፣ በቀኝ በኩል ብዙዎች አሁን እየተነጋገሩበት ያለውና የትኛው ሊሆን ይችላል የትኛው መቅደም አለበት የሚለው አነጋጋሪ ነው። ምክንያቱም ቤን ዋይት ወደ ሜዳ ተመልሷል። ቤን ዋይት ከቡካዮ ሳካ ጋር ይሄ ሆሪዞንታል ላይን ላይ ያላቸውን ጥምረት ከዚህ በፊት እናውቃለን። በጣም ምርጥ የሚባል የመናበብ ስሜት ያላቸው ሁለቱ ናቸው። በጣም የሚናበቡ ተጫዋቾች፣ ጥሩ ጥምረት ያላቸው ተጫዋቾች እነዚህ ሁለቱ ናቸው፣ ከዩሪያን ቲምበርና ከቡካዮ ሳካ ይልቁንስ። ስለዚህ እዚህ ጋር ማንን ይመርጣል የሚለው የሚታይ ነው። ግን ብዙዎች ቤን ዋይት ቢገባ የተሻለ ነው የሚሉ አሉ። ከመሀል ላይ እንግዲህ ጥሩ ጨዋታ ለማየት እና ማድረግ አለበት፣ ይህንን ቢያደርግ ሊያሸንፍ ይችላል የሚሉት ራይስ እና ዙቢሜንዲ 6 ቁጥር ሜዳውን መያዝ አለባቸው በ2-6 ቁጥር። ምክንያቱም ዙቢሜንዲ ወደፊት ሲሄድ ራይስ የኋላውን መደገፍ ይችላል። ምክንያቱም ቀደም ሲል የጠቀስኳቸው ሃርቪ ባርነስ እና ኤሌንጋ ፈጣን ተጫዋቾች ስለሆኑ የተከላካይ መስመሩ ማገዝ ይችላል። እንደዚሁም ደግሞ ራይስ ወደፊት ሲሄድ ደግሞ ዙቢሜንዲ እንደዚሁ ፈጣን ተጫዋች ነው። እሱም እንደዚሁ እየተቀያየሩ የ6 ቁጥር ቦታ ቦክስን እየተቀያየሩ ተከላካዮችን ማገዝ የሚችሉ ተጫዋቾች ናቸው። ስለዚህ እነዚህ መሆን አለባቸው። ከነሱ ፊት ለፊት መሀሉን የ10 ቁጥር ቦታ ኤዜ መያዝ አለበት። ኤዜ በቋሚ 11 መግባት አለበት የሚሉ ብዙዎች ናቸው። ከግራ በኩል ብዙዎች የማይጠበቀው እንግዲህ ትሮሳርድ እና ማርቲኔሊ ሁለቱንም በእኩልነት የሚጠቅሱ አሉ። የትኛው ይመርጣል እንዳለ ሆኖ ግን ሁለቱንም በእኩልነት የሚያስቀምጡ አሉ። ትሮሳርድ ማርቲኔሊ። እስኪ እናንተስ አስተያየት። እንደዚሁም በቀኝ በኩል ደግሞ ብዙ የማያከራክረው ቡካዮ ሳካ ይኖራል ተብሎ ይጠበቃል ማለት ነው። ከፊት ለፊት ላይ እንግዲህ 4-2-3-1 ይዞ ከገባ ከፊት ለፊት ላይ ቪክቶር ዮኬሬሽ ይሆናል። ለዚህ ደግሞ ቪክቶር ዮኬሬሽ ከትሮሳርድም ሆነ ኤዜ እና ሳካ በተለይም ደግሞ ሳካ መኖሩ የክሬቲቪቲው አቅም በጣም ከፍ ይላል። ስለዚህ ቶሎ ቶሎ ኳሶች ሊደርሱት ይችላሉ። ኤዜም ለዛ ምቹ ተጫዋች ነው። እየተቀየረ እየገባ ወደ አጥቂዎች የሚልካቸውን ኳሶች አይተናል። ስለዚህ ለጊዮኬሬሽ ምንም እድል እስካሁን አልተፈጠረለትም። ኳሶች ቶሎ ቶሎ እየደረሱት አይደለም። ማጥቃቱ ላይ በጣም ደካማ ነው። ከስንት አንዴ ነው ወደፊት የሚሄደው። ስለዚህ ለዛ ቪክቶር ዮኬሬሽ ሊተች አይገባውም የሚሉ ደግሞ ብዙዎች አሉ። በነገራችን ላይ እኔም እንደዛ ብዬ አስባለሁ። በጣም ብዙ ይሄን ስቷል፣ ይሄን ያክል ጎል ሳተ የምንለው አይነት አይደለም። ይህ ተጫዋች ምን ያክል ኳሶች እየደረሱት ነው የምንለው ቆጥረም በጣም 1-2 ብለን የምንጨረሳቸው አይነት ነው። በትናንትና ሁለት ክሪስታል ፓላስ ከሊቨርፑል እያየው ነበር በነገራችን ላይ እና ጥሩ ጨዋታ እየተጫወቱ ነበር። ማቴታ የሳታቸው ጎሎች በነገራችን ላይ በአሁኑ ሰዓት ጥሩ የሚባሉ አጥቂዎች ሲጠቀሱ ማቴታ የሚጠቀሰው ነው። የክሪስታል ፓላስ ተጫዋች በጣም የሚጠቀሰው በቁጥር 1 እየተጠቀሰ ያለው ጥሩ የሚባል እንዲያውም በሚቀጥለው ዓመት አይቀጥልም ከዚህ በተሻለ ቦታ ላይ ይሄዳል ተብሎ የሚጠበቅ ተጫዋች ነው። ግን በጣም ብዙዎችን ሲስት ያየ በጣም ብዙ ጎሎች ለጎል የሚሆኑ ከበረኛ ጋር እየተገናኘ የሳታቸውን ስናይ በጣም ክላስ ያለው ተጫዋች ነው እየተባለ እንዴ ቪክቶር ዮኬሬሽ ምን ያክል ታዲያ ኳስ ደርሶታል ብሎ መጠየቅ ደግሞ የሚያስፈልግበት ሰዓት ላይ ነው። ስለዚህ ለዛ ደግሞ ቡካዮ ሳካ ክሬቲቪቲው ከፍ ይላል። ኤዜም እንደዚሁ ኤዜ በጣም በእንደዚህ አይነት ደግሞ በ4-2-3-1 የሚመቸው አይነት ተጫዋች ነው። ይህንን ያደርጋል ተብሎ ይጠበቃል። ይህን ካደረገ ሚኬል አርቴታ በነገራችን ላይ ከዛ ከሴንት ጄምስ ፓርክ ከከባዱ ሜዳ ላይ 3 ነጥብ ይዞ ይመለሳል ተብሎ ይጠበቃል ማለት ነው። በብዙዎች ዘንድ የሚጠበቀው ይሄ ነው። እንደ ዋና ምክንያት ደግሞ የሚጠቀሰው በትናንትናው ዕለትም ክሪስታል ፓላስ በማሸነፉ ምክንያት ማለት ነው በተቃራኒው ሊቨርፑል ነጥብ በመጣሉ ምንም ነጥብ ባለማግኘቱ ለአርሰናል ጥሩ እድል ነው። ይሄንን መጠቀም አለበት። አንደኛ ሊቨርፑል ስለጣል፣ ሁለተኛ እሱ ደግሞ የሚጠበቅበት ሁሌም ቢሆን ማሸነፍ ነው።
አለበለዛ ግን በዛሬው ዕለት ጀምሮ ትችት በከፍተኛው ትችት ከትችትም በላይ አውት የሚባል ድምፆች ሊመጡ ይችላሉ በሚኬል አርቴታ ላይ ተብሎ ይጠበቃል ማለት ነው። በተለይም ደግሞ ውጤት ካላመጣ በተለይም ደግሞ የሚወዳቸው እሱ ይወዳቸዋል ተብሎ እየተነገረ ያለው ይህ የመሃል ላይ ጥምረት ራይዞ ዙቢሜንዲና ሜሪኖ ይህንን ይዞ በተለይ ነው ከገባ ደግሞ የባሰ የሚተችበትና በተለይ ደግሞ ውጤት ይዞ ካልወጣ በባሰ የሚተችበት ይሆናል ተብሎ እየተነገረ ያለ ጉዳይ ነው። አድማጮች ለአሁኑ ያስኳቸው ስፖርታዊ ጉዳዮች እነዚህ ናቸው። ከጨዋታ በኋላ ደግሞ የተለያዩ ጉዳዮችን ይዤ መለሳለሁ። ላይክ እያደርጋችሁ ትጡ። ሰብስክራይብ ያላደርጋችሁ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ሰላም፣ ሰናይ ጊዜ